ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ነሐሴ 16 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የማህበረሰብ አቀፍ ጤና መድን ተጠቃሚዎች መዋጮ እንዲሻሻል በካቢኔው ተወሰነ። በተጨማሪም ካቢኔው በስድስተኛ ዓመት አንደኛ መደበኛ ስብሰባው ላይ በቀረቡ ሌሎችም አጀንዳዎች ላይ ተወያይቶ ውሳኔዎችን አሳልፏል። በዝርዝር እናጋራችኋለን። በጎረቤት ሀገረ ኬንያ ለሚገነባው የ17 ቢሊዮን ዶላር የነዳጅ ማጣሪያ ኢትዮጵያን ጨምሮ ለምስራቅ አፍሪካ ሀገራት ከፍተኛ በመቶ ድርሻ ቀረበ። ይህን ተከትሎም ኢትዮጵያ በዚሁ ፕሮጀክት ላይ በባለቤትነት ለመሳተፍ ፍላጎት ማሳየቷ ተሰምቷል። የምትሰሙት መረጃችን ነው። የደረጃ ሀሌታ ውሃ ግብር ከፋዮች ዓመታዊ ግብራቸውን ባሉበት ሆነው ክፍያ መፈጸም የሚችሉበት ስርዓት መዘርጋቱን ቢሮ አስታወቀ። በተጨማሪም ለደረጃ ሀሌታ ውሃ ግብር ከፋዮች የጥብቅ መመሪያ ተላልፏል። በዝርዝር እናጋራችኋለን። የኢትዮ ጅቡቲ ባቡር አክሲዮን ማህበር በቀን ከ14000 በላይ ኮንቴነሮችን ማጓጓዝ ጀመረ። በሌላ በኩል የባቡር መስመሩ በኢትዮጵያ አጠቃላይ የውጭ ንግድ ላይ የነበረውን ድርሻ ከ9 በመቶ ወደ 50 በመቶ እንዲሁም በገቢ ንግድ ላይ ደግሞ የነበረውን ድርሻ ከ11 በመቶ ወደ ከፍተኛ በመቶ አሳድጓል። በዝርዝር የምትሰሙት መረጃችን ነው። ከውጭ ደግሞ የተባበሩት አረብ ኤምሬቶች የሰው ሀብትና የሰው ኃይል ልማት ሚኒስቴር በተለያዩ የሙያ ምድቦች ለሚቀጠሩ የውጭ ሀገር ዜጎች ዝቅተኛውን ወርሃዊ ደሞዝ ወስኗል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው የቢዝነስ መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የማዕድን ዘርፍ በ10 ዓመቱ የልማት እቅድ ውስጥ ትኩረት ከተሰጣቸው 5 ቁልፍ የኢኮኖሚ ምሰሶች አንዱ ነው ተባለም። የኢትዮጵያ የማዕድን ዘርፍ በሀገር በቀል የኢኮኖሚና የማክሮ ኢኮኖሚ ማሻሻያዎች ታግዞ ባለፉት ዓመታት የታዩበትን የአሰራርና መዋቅራዊ ችግሮች በመቅረፍ ከፍተኛ የመነቃቃት ምዕራፍ ላይ ይገኛል ተብሏል። በዚህም ደግሞ ማዕድን በብዛ ዘርፍ የልማት ምልክታችን ውስጥና በሀገሪቱ የልማት እቅድ ውስጥ ትኩረት ከተሰጣቸው 5 የኢኮኖሚ ምሰሶች አንዱ ቁልፍ ዘርፍ ሆኖ ይቀጥላል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው ይታወሳል። ባለፉት 3 አስርት ዓመታት ውስጥም የማዕድን ዘርፍ ለአጠቃላይ የሀገር ውስጥ ምርት ወይንም ጂዲፒ ያበረከተው አስተዋጽኦ ከ0.8 በመቶ በታች የነበረ ቢሆንም በአሁኑ ወቅት ግን መንግስት ለዘርፉ በሰጠው የላቀ ትኩረት ምክንያት ከፍተኛ መዋቅራዊ ሽግግር እያመጣ ይገኛል ተብሏል። በዚህም በ2018 በጀት ዓመት ከዘርፉ 5.7 ቢሊዮን ዶላር የውጭ ምንዛሬ ማግኘት ተችሏል የተባለው። ይህም ደግሞ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ92 በመቶ የገቢ እድገትና የ27 በመቶ የምርት መጠን ብልጫ ያሳየ ሲሆን ምርቶቹም በዋናነት ወደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ አሜሪካ፣ ጀርመንና ቻይና መላካቸው ተገልጿል።
በውጭ ንግድ እድገት ውስጥም ከፍተኛ ድርሻ ያለው የወርቅ ምርትም በተጠናቀቀው በጀት ዓመት የመጀመሪያዎቹ 8 ወራት ውስጥ 22.5 ቶን ለውጭ ገበያ የቀረበ ሲሆን እስከ ዓመቱ ማብቂያ ድረስ ደግሞ 32 ቶን ይደርሳል ተብሎ ይጠበቃል። የኢትዮ ጅቡቲ ባቡር አክሲዮን ማህበር በቀን ከ14000 በላይ ኮንቴነሮችን ማጓጓዝ ጀመረ። የኢትዮ ጅቡቲ ባቡር አክሲዮን ማህበር ባለፉት 2 ዓመታት ውስጥ የነበረበትን ከፍተኛ የሥራና የፋይናንስ ፈተናዎች በመሻገር ለኢትዮጵያ የገቢና ወጪ ንግድ እጅግ ወሳኝ ወደሆነ ዋና የሎጂስቲክ ሞተርነት መሸጋገሩን አስታውቋል። ከ2 ዓመት በፊት ከነበሩ 35 ባቡሮች መካከልም አገልግሎት ይሰጡ የነበሩ 9 ብቻ የነበሩ ሲሆን ከግማሽ በላይ የሚሆኑት የጭነት ጋሪዎችም ቆመውም ነበር። በወቅቱም ባቡሮች በሰዓት ከ20 እስከ 30 ኪሎ ሜትር በሚደርስ ዝቅተኛ ፍጥነት ይጓዙ የነበረ ሲሆን ኩባንያው የሰራተኞችን ደሞዝም ለመክፈል እስከ መቸገር የሚደርስ የፋይናንስ ጫና እንደነበረበት ተገልጿል። ነገር ግን ድርጅቱ አሁን ላይ ሁኔታው በከፍተኛ ሁኔታ መቀየሩን በመግለጽ ባቡሮችም አሁን ላይ በሙሉ አቅማቸው እየሰሩ እንደሚገኙ አስታውቋል። በዚህም በቀን ከ14000 በላይ ኮንቴነሮችንና ወደ 3000 ቶን የሚጠጋ የጅምላ ጭነት እያጓጓዙ በመሆኑ የኩባንያው ዓመታዊ የጭነት ማጓጓዝ አቅምም ከ1.3 ሚሊዮን ቶን ወደ 4 ሚሊዮን ቶን አድጓልም ተብሏል። ይህም የባቡር መስመሩ ደግሞ በኢትዮጵያ አጠቃላይ የውጭ ንግድ ላይ የነበረውን ድርሻ ከ9 በመቶ ወደ 50 በመቶ እንዲሁም በገቢ ንግድ ላይ የነበረውን ድርሻ ከ11 በመቶ ወደ 25 በመቶ ከፍ አድርጎታል። ለዚህ ትልቅ ስኬትም ዋነኛ ምክንያት ደግሞ የጥገናና የቴክኒክ ስራዎችን በሀገር ውስጥ ሰራተኞች ማከናወን መቻሉ እንደሆነ ተገልጿል። ይህም ደግሞ ከውጭ ቴክኒክ ድጋፍ ጋር የነበረውን ጥገኝነት ያስቀረ ሲሆን ኩባንያው አሁን ላይ ራዕዩን በማስፋት የባቡር መሰረተ ልማቶችን፣ ወደቦችንና ተርሚናሎችን በማልማት ላይ ይገኛል የተባለው። የኢትዮጵያ አበዳሪዎች $1 ቢሊዮን የቦንድ ስምምነትን ሲደግፉ በ$90 ሚሊዮን ዋስትና ላይ ግን ማስጠንቀቂያ ሰጡ። የኢትዮጵያ መንግስት የውጭ ሀገራት አበዳሪዎች ኮሚቴ ኢትዮጵያ ከግል የቦንድ ባለቤቶች ጋር የደረሰችበትን $1 ቢሊዮን የብድር ሽግሽግ የመጀመሪያ ደረጃ ስምምነት መደገፉን አስታውቋል። ሆኖም አበዳሪዎቹ በስምምነቱ ውስጥ በተካተተ አንድ የዋስትና አንቀጽ ላይ ስጋታቸውን በመግለጽ ማስጠንቀቂያ ሰጥተዋል። ኢትዮጵያ በ2024 ሊከፈል ይገባው የነበረውን $1 ቢሊዮን የዩሮ ቦንድ ብድር ወደ $880 ሚሊዮን ለመቀነስ ወይንም የ12 በመቶ ቅናሽ በማድረግና የቀረውን ክፍያ እስከ 2029 በሚደርስ ጊዜ ውስጥ ለመክፈል ከቦንድ ባለቤቶች ጋር በመርህ ደረጃ ተስማምታ እንደነበር ይታወሳል። በቻይናና በፈረንሳይ የሚመራው የመንግስታት አበዳሪዎች ኮሚቴም ይህ የስምምነት ረቂቅ ከዚህ ቀደም ከነሱ ጋር ከተደረገው የብድር ማሻሻያ ውልና የግል አበዳሪዎችን ከመንግስታት አበዳሪዎች ጋር እኩል ለማስተናገድ ከሚያስችለው የመብትና ግዴታ መርህ ጋር ይስማማል በሚል አጽድቀውታል። ነገር ግን አበዳሪዎቹ ኒው መኒ ዋራንት በተባለው አንቀጽ ላይ ትልቅ ስጋት እንዳላቸው ገልጸዋል። ይህ አንቀጽም የቦንድ ባለቤቶች ወደፊት የሚወጣ አዲስ $1 ቢሊዮን ቦንድ የመግዛት መብት እንዲያገኙ ወይንም ደግሞ በምትኩ እስከ $9 ሚሊዮን የሚደርስ የካሽ ክፍያ እንዲከፈላቸው የሚያደርግ ነው ተብሏል። የመንግስታት አበዳሪዎችም ይህ አሰራር ለግል አበዳሪዎች ያልተገባ ልዩ ጥቅም ሊሰጥ እንደሚችል በመግለጽም ይህ ከተከሰተ ለኢትዮጵያ የሰጡትን የብድር ማሻሻያ ውል እንደገና ለማስተካከል ሊገደዱ እንደሚችሉ አስጠንቅቀዋል። የገንዘብ ሚኒስቴር በበኩሉ የመንግስታት አበዳሪዎች የሰጡትን ድጋፍ በበጎ በመቀበል ከቦንድ ባለቤቶች ጋር የተደረገውን ስምምነት ሙሉ በሙሉ ወደ ትግበራ ለማስገባት አስፈላጊውን ሂደት እንደጀመረ አስታውቋል።
የደረጃ ሀሌታ ውሃ ግብር ከፋዮች ዓመታዊ ግብራቸውን በኤሌክትሮኒክስ የክፍያ አማራጮች ባሉበት ሆነው ክፍያ መፈጸም የሚችሉበት አሰራር ተዘረጋ። የደረጃ ሀሌታ ውሃ ግብር ከፋዮች የ2018 በጀት ዓመት ግብራቸውን በቀላሉ በፍጥነትና ከእንግልት በጸዱ የዲጂታል አማራጮች ባሉበት ሆነው ክፍያ መፈጸም የሚያስችላቸው ስርዓት መዘርጋቱን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። በዚህም የግብር ማሳወቂያና ክፍያ ወቅት ሲጀመር ግብር ከፋዮች በአካል ወደ ቢሮ መምጣት ሳይጠበቅባቸው አገልግሎቱን እንዲያገኙ አስፈላጊው ዝግጅት መደረጉን በቢሮው የግብር አወሳሰንና አሰባሰብ ዳይሬክቶሬት አቶ ታዬ ማስረሻ ተናግረዋል። በተለይም የደረጃ ሀሌታ ውሃ ግብር ከፋዮች ከሐምሌ 1 ቀን 2018 ዓ.ም እስከ ጥቅምት 30 ቀን 2019 ዓ.ም ባለው የክፍያ ጊዜ የግብር ማሳወቂያቸውን በማቅረብና ግብራቸውን በመክፈል ግዴታቸውን እንዲወጡ የሚያስችል ፖርታል በቢሮ መዘጋጀቱን ዳይሬክተሩ ጠቁመዋል። በተጨማሪም የኤሌክትሮኒክስ አማራጮቹ የግብር ከፋዮችን ጊዜና ወጪ ከመቆጠብ ባሻገር የግብር አሰባሰብ ስርዓቱንና አገልግሎት አሰጣጡን የበለጠ ቀልጣፋ፣ ተደራሽና ምቹ ለማድረግ የሚያግዙ ስለመሆናቸውም አክለዋል። በሌላ በኩል ከመዘንጋት የተነሳ የመክፈያ ጊዜውን ማለፍ ተጨማሪ ቅጣትና ወለድ ሊያስከትል እንደሚችል የጠቀሱት ዳይሬክተሩ ግብር ከፋዮች መክፈያ ጊዜውን በአግባቡ በመከታተል ግብራቸውን በወቅቱ እንዲከፍሉ ጥሪ አቀርበዋል። የጤና መድን ተጠቃሚዎች መዋጮ እንዲሻሻል ተወሰነ። የአዲስ አበባ ከተማ አስተዳደር ካቢኔ በስድስተኛ ዓመት አንደኛ መደበኛ ስብሰባው ላይ የጤና መድን ተጠቃሚዎች መዋጮ መሻሻልን ጨምሮ በቀረቡ ሌሎችም አጀንዳዎች ላይ ተወያይቶ ውሳኔዎችን አሳልፏል። በዚሁ መሰረት የማህበረሰብ አቀፍ ጤና መድን ተጠቃሚዎች መዋጮን ለማሻሻል የቀረበ የውይይት ሀሳብ ላይ ተወያይቶ ተግባራዊ እንዲሆን አጽድቋል። በተጨማሪም ሀገራዊ ፋይዳ ላላቸው ፕሮጀክቶች ማለትም ለሆቴል፣ ለሞልና አፓርትመንት፣ ለኢንዱስትሪ፣ ለበጎ አድራጎት፣ መንግስታዊ ተቋማትና የሕክምና ተቋማት የማስፋፊያና አዳዲስ የመሬት ጥያቄዎችን ለመመለስ የቀረበ የውሳኔ ሀሳብ ላይ ተወያይቶ ተፈጻሚ እንዲሆን አጽድቋል። ይህ ውሳኔ ደግሞ በከተማዋ የኢንቨስትመንት እንቅስቃሴን ለማፋጠንና ከፍተኛ ኢኮኖሚያዊ አስተዋጽኦ ያላቸውን አልሚዎች ለማበረታታት ታስቦ የተደረገ መሆኑ ተገልጿል። ሆኖም ካቢኔው በሰጠው መግለጫ የሚሰጠውን የመሬት መጠን፣ ቦታዎቹ የሚገኙበትን አድራሻ፣ ተጠቃሚ የሚሆኑት አልሚዎች ማንነት ወይንም አንድ ፕሮጀክት ሀገራዊ ጠቀሜታ አለው ተብሎ የሚመደብበትን መስፈርት በዝርዝር አላወጣም። በተጨማሪም በከፊል በኮሪደር ለምተው በከፊል ሳይለሙ የቆዩ አካባቢዎችን በተሟላ ሁኔታ ለማልማት የቀረበ የውሳኔ ሀሳብ ላይ ተወያይቶ ተግባራዊ እንዲሆን ውሳኔ ማስተላለፉን የከተማ አስተዳደሩ መረጃ ያመለክታል። በኬንያ ለሚገነባው የ17 ቢሊዮን ዶላር የነዳጅ ማጣሪያ ኢትዮጵያን ጨምሮ ለምስራቅ አፍሪካ ሀገራት የ30 በመቶ ድርሻ ቀረበ። በናይጄሪያው ቢሊዮነር አሊኮ ዳንጎቴ በኬንያ ላሙ ከተማ ለማቋቋም ላቀዱትና 17 ቢሊዮን ዶላር ወጪ ለሚጠይቀው ግዙፍ የነዳጅ ማጣሪያ ፕሮጀክት ለምስራቅ አፍሪካ ሀገራት የ30% የባለቤትነት ድርሻ ማቅረባቸው ተገልጿል። ይህን ድርሻ ተከትሎም ኢትዮጵያና ሩዋንዳ በዚሁ ፕሮጀክት ላይ በባለቤትነት ለመሳተፍ ፍላጎት ማሳየታቸው ተነግሯል። ይህን የክልላዊ አጋርነት ጥሪ ይፋ ያደረጉት ደግሞ የኬንያው ፕሬዝዳንት ዊሊያም ሩቶ የኢኮኖሚ አማካሪ ዴቪድ ነዲ በናይሮቢ በተካሄደ የካፒታል ማርኬት ፎረም ላይ ሲሆን ኬንያ ወደ 500 ሚሊዮን ዶላር ገደማ የሚያወጣ የ10% ድርሻ ለመውሰድ ማቀዷን ተናግረዋል። ለቀሪዎቹ የምስራቅ አፍሪካ ሀገራት የተመደበው አጠቃላይ የ30 በመቶ ድርሻ ደግሞ በገንዘብ ሲተመን ወደ 1.5 ቢሊዮን ዶላር ገደማ ይደርሳል ተብሏል። ቀደም ሲል በታንዛኒያ ታንጋ ከተማ ላይ ሊገነባ ታስቦ የነበረው ይህ የነዳጅ ማጣሪያ ፕሮጀክት በቴክኒክና በንግድ ምክንያቶች ወደ ኬንያ ላሙ የባህር ዳርቻ ከተማ የተዛወረ ሲሆን ግንባታው ደግሞ 5 ዓመት ገደማ ይወስዳል ተብሎ ይጠበቃል። ፕሮጀክቱ ሲጠናቀቅ ዳንጎቴ በምስራቅ አፍሪካ የነዳጅ ገበያ ላይ ያለውን ተጽዕኖ በከፍተኛ ደረጃ እንደሚያጎለብተውም ተመላክቷል።
ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የኤምሬትስ መንግስት የውጭ ዜጎች ዝቅተኛ ወርሃዊ ደሞዝ 4000 ድርሃም እንዲሆን ወሰነ። የተባበሩት አረብ ኤምሬቶች የሰው ሀብትና የሰው ኃይል ልማት ሚኒስቴር በተለያዩ የሙያ ምድቦች ለተቀጠሩ የውጭ ሀገር ዜጎች ዝቅተኛ ወርሃዊ ደሞዝ 4000 ድርሃም ወይንም $1080 ገደማ እንዲሆን መወሰኑን የዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህ ውሳኔ የተሰማው ደግሞ የሀገሪቱ መንግስት የውጭ ዜጎች የሚሰሩባቸውን ሁሉንም የሙያ መስኮች በ9 ምድቦች በመደልደል ይፋ ካደረገ በኋላ ነው ተብሏል። የውጭ ዜጎች የሚቀጠሩባቸው የሙያ ዘርፎችን በ9 ምድቦች የተከፋፈሉት ደግሞ የዓለም የሥራ ድርጅትን የሙያ ደረጃ መመዘኛዎች መሰረት በማድረግ ነው የተባለው። ከ9ኙ የሙያ ምድቦች መካከል ከድርጅት ማናጀርነት እስከ ከፍተኛ ስራ አስፈጻሚነት ጀምሮ ከኮንስትራክሽን፣ ከግብርና፣ ከአገልግሎትና ሽያጭ እንዲሁም ከማዕድን ዘርፍ ጋር የተያዙ ምድቦች ይገኙበታል። ተጠቃሽ የሆነው 4000 ድርሃም ደግሞ ዝቅተኛ ወርሃዊ ደሞዝ መጠን አሰሪዎች ሊያሟሉላቸው ከሚገቡ የፋይናንስ መመዘኛ አንዱ ሆኖ የሚያገለግል ሲሆን በተለይም የውጭ ዜጎች ነዋሪነት ፍቃድ ለማግኘት ሲጠይቁ የሚታይ መሰረታዊ መስፈርት ነው ተብሏል። በሌላ በኩል ኢትዮጵያ ከዚህ ቀደም ከቤት ሰራተኞች በተጨማሪ በተለያዩ የሥራ ዘርፎች የሰለጠኑ ባለሙያዎችን ወደ ኤምሬቶች መላክ መጀመሯ የሚታወስ ሲሆን አዲሱ የኤምሬትስ የሙያ ምድብና የደሞዝ ማዕቀፍ ለሚላኩ ባለሙያዎች ተገቢውን የደሞዝ ዋስትና እንዲያገኙ ጠቃሚ ሚና ይጫወታል ተብሎ ይጠበቃል። የተወደዳችሁ ተከታታዮቻችን ቀጥለናል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 179 ብር ከ70 ሳንቲም እየተገዛ 183 ብር ከ29 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 232 ብር ከ55 ሳንቲም እየተገዛ 237 ብር ከ20 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 202 ብር ከ40 ሳንቲም መግዣው ሲሆን መሸጫው እንዲሁ 206 ብር ከ44 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ53 ሳንቲም እየተገዛ 219 ብር ከ84 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ85 ሳንቲም እየተገዛ 48 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ65 ሳንቲም መግዣው ሲሆን መሸጫው እንዲሁ 47 ብር ከ58 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ85 ሳንቲም እየተገዛ 25 ብር ከ34 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ35 ሳንቲም እየተገዛ 123 ብር ከ77 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928 74 4913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።